እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። የፈጣሪ ሕግ ነው ብለህ ነው የምታምነው? ያለ ሕግ ነው ወይንስ እንዲሁ ተረት ተረት ነው? ምስክር ምን ማለት ነው? መጀመሪያ እንዴ የጠየቁን ብቻ መልስ እኮ ገባኝ። ልመልስልህ እኮ ነው። ለምሳሌ አንድ ሰው እንዴት ነው የሚመሰክሩት? የሚመሰክርበት ማን ነው? እንዴት ነው የሚመሰክሩት? አንድ ሰው ሲሰርቅ የሚመሰክርበት ማን ነው? መተቃቀፍ በእናንተ ዝሙት ነው? እኔን ከጠየቀኝ አይቶ ከተመኘ ራሱ ዘሙቷል፣ አመንዝሯል። በቃ ፔሬድ። ምኞት ውስጥ ከገባ ልቡ ከተቃጠለ በስጋ ስለተኛ አይደለም። የኛ ዝሙት ማለት እንደዚህ የሆነ ጎሬ ውስጥ ገብቶ መውጣት አይደለም። ሀይ ገረመኔ እኮ አንተ ጋር እንደዛ ናት። ተራሳው ጋር ንግግር እንኳን የለኝም እኮ ሙስሊም ሲማርጉ አንተ ጋር ማውራቱ ነው በጣም ይገርመኝ ነው እንጂ በጣም ገረመ። አንተ ወንድ በኢየሱስ ስም አንተ ከእንደዚህ አይነት እርኩስ መንፈስ ውጣ። ወንድ ልጅ እንዴት አንተ ሚስት ታደርጋለህ? እኔ ግደል እያልኩ አይደለም፣ ኖ መግደል የለብህም። ነገር ግን አልዘሞተችም እና ለምንድን ነው የምገላት? ዘሞተች አይልህም ህጉ። የማን ነው ዲያቆን የሚል እዚህ ጋር ጽሑፍ አለ። የትኛው ላይ ነው ዲያቆን የሚል ያየው? ዲያቆን ስም መስሎኝ ነው ማለት የእናንተ መከበሪያ ስም መሰለኝ። ማን ነው ያለ? መረጃ አምጣ። ማስረጃ ሸራፋ ከንፈር ነው። ነብይህን ይመስላል። ግመል ከንፈር ደንቆሮ። በጣም ያስቅ ተናገር። አጨብጭቡለት። ነብዩን መሰልኩ ሸራፋ ሲያይ። ግመል ከንፈር አውርደኝ በእናትህ። አትወርዳትም። አንተ ጋር መቆየት አልፈልግም። ሰይጣን ያጫውት በሽተኛ መሐመድን ናቸው አዙጦች ሌሊት ጠልዘው አጫውተው አንተ አህያ ከንፈር። ድሮም አንተ ሂደ ነቢያት ላይ ነው የምታርፈው። አንተ ሰው አትሳደብም። እንግዲህ እኔን አትይዘኝ በስድብ። አንተ ምንድነው ሰው አይደለም እንደ ዝንጀሮ ነው። አንተ ሂደ ነቢያት ላይ ነው የምትንጠለጠለው። ይህን እየፈራው ነው እዚህ ቤት የማልገባው። አንተ ግመል ከንፈር ነህ። የእውነት ምን ከንፈር ስታይ በቃ ከግመል ጋር ከማሜ ጋር ይመሳሰልባል። ነገር ልበልህ ግን ለምንድን ነው ምንም አትለኝም? መረጃ ብቻ ነው የምታመጣው። መረጃ ብቻ ታወራለህ። አይ ችግር የለም። ለምን ትሳደበው ነው? አይ ለምን እንደምትሳደበው አልተሳደብኩም። መሐመድ ቆንጆ ግመል አለችው፣ አላህም ግመል አለው። አላህ ግመል አለችው አይደለ? ነብዩን ይመስላል። አይ ነብዩ ከንፈሬ ነብዩን ይመስላል እኮ ነው እያልክ ያለህ ነው። መሐመድ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው። እንዴት ነው ግመል ስታንከራፋ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው? ታንኮራፋለህ እኮ አላለክም ልጁ። ምን ሆነ ነው አንተ? ግመል ስታንከራፋ ለው ከንፈሯ እንዲህ ይላል። ስታንከራፋ ካየ ከንፈሯ እንዲህ ይላል። መሐመድ ደግሞ መገለጽ ሲመጣለት እንደ ግመል እያንኮራፋ ነው። ቻሌንጅ ታደርገኛለህ? ውሸት ነው ያወራሁት፣ ውሸት ነው። ግመል ስታንከራፋ አፏ ይላል። ታንኮራፋለህ ብሎ ማለት ነው። መሐመድም እንደዛ መገለጽ ሲመጣለት ልጁ ብሎ ካል እንደዛ ምን አይነት አዳምጥ። ሸራፋ ነህ አለ ነብይ። ሸራፋ ነው። ግመል ከንፈር አለ። ከንፈሯ ያለ እውቀት ነው የምታስተምረው። እውነት አዳምጥ። ግመልም እንዴት ነው አፏ እንዲህ ይላል። እንትን ስትል ትላለች። መሐመድን መገለጽ ሲመጣለት ልክ እንደ ግመል እያንኮራፋ ነው ይላል። አዲስ ነው ያልኩት። ሸራፋ ነው ከነብዩ ጋር እዛ ለምን ትነካ? ከስር ሆነህ ታረቅሳለህ። በዚህ ተባበርኩ። አሁን እስቲ አራት ምስክርነትን እስቲ ለሴት ፍትህ የሚቆምን አስተምሮታችሁን ለበጣ ማለት ነው አንድ እንኳን በሸሪያችሁ መሰረት የተፈጸመን አስተምሮ አንጡልኝ እስኪ። ነቢል። አቤት። ሙስሊም ነህ? አዎ ነኝ። ኦኬ። አንድ ሰው ዘሙቷል የሚባለው በምን መስፈርት ነው? እንደ እስልምና ስለሱ ነው ማውራት የፈለግከው? ዛሬ በሱ ዙሪያ ነው የምታወራው? ያ ምስክርነት ላይ ከዝሙት ጋር የተያያዘ እሱን ቀጥል እኮ። በእናንተ እንዴት ነው ንገረን። የራስን ንገረኝ። አይ ስለ እናንተ ንገረን እና ስለኛ እነግርሃለሁ። የራስን ንገረን። ስለ ራስ ሳታቅ ስለ ሰው ዲን ዝም ብለህ ማውራት አችልም። እሺ
ችግር የለውም። የኔ አላቅም አላልኩም፣ የራስን ጠየቅን እኮ አልኩ ምንድን ነው ያልከኝ? ምንድን ነው ያልከኝ? እኮ ስለ ራስህ ንገረኝና ስለ እኔ እነግርሃለሁ። እኛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን የምንሄድ ህዝቦች ነን። ስለዚህ የቄሳርን ለቄሳር ስንል ምድራዊ ህግ ካለ ያ ምድራዊ መንግስት እሱ በሚመራው መሰረት አንድ ሰው ወንጀል አንዲትን ሴት ተደፈረች ቢባል አጣርቶ መርምሮ ዳኞች በሚወስኑት እሱን ሪስፔክት እናደርጋለን እንጂ አራት እንደዚህ መርፌና ክር ሲሉ የሚለውን አይደለም። ይሄ ምድራዊ ህግ ስጋዊ ቅጣቱን መንግስት በሚያስተዳድረው ላይ በሚመራው ህግ ይዳኛል ማለት ነው። ዳኞች ኢንቨስቲጌት ሲፈልጉ ካሜራ ይጠቀሙ፣ ሲፈልጉ ፎቶ ይጠቀሙ፣ ተጨማሪ እሱን እንቀበላለን። እንደ ምስክርም ደግሞ ነሰሰርሊ አራት እንደዚህ ብልቷ ብልቱ ሲገባ የሚል አስተምሮ የለንም። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እንደሚናገረው ምስክር በሁለትና በሶስት ይጠናል እንደሚለው፣ ስለዚህ መስካሪዎቹ ዳኞች ይመረምሯቸዋል፣ ግራ ቀኙ ይታያል፣ ተደርጓል አልተደረገ የሚለውን ዳኞች ይወስናሉ። አሁን ወደ ቶፒክ ግባ። የአንተ እንዴት ነው? አለውኛ ምን አልከኝ? አሁን ያንተን አስረዳኝ። ስለኛ ከኔ በላይ እንትኖች አሉ። በጣም ስለ ዲኑ የሚያውቁ እነሱ አሉ። አታቅም እያልክ ስትለኝ የነበረው ቆይ እኔን አታቅም እያልክ ሞክ ስታደርግ የነበረው አላቅም ልትለኝ ነው አንተ እኮ አልኩ። ከኔ በላይ እውቀት ያላቸው አሉ። እነሱ ዝም ብለህ ምንም ሳታውቅ ዝም ብለህ አትለፍልፍ። ምንም ሳታውቅ ይላል። የኔን አስረዳሁት፣ ያንተን ደግሞ ቀጥል ስለው እኔ አላቅም ብሎ ምንም ሳታውቅ ይላል። የእስልምና ጭንቅላት ይሁ ምን ያህል አጋንንት እንደተጫወተባቸው፣ ምን ያህል ድንቁርና ገንዘብ እንዳደረጉ፣ መሀይምነትን እውቀት አድርገው ስለያዙ ምንም አላቅም እያለ ይሄ ዲስ ዱድ ምንም አውቀው ነገር የለም እያለ እስቲል ግን ምን ይላል? አውቃለሁ እንደሚል አጋንንት እኮ ወንድምህ ነው። ስለዚህ እንደዚህ ናቸው። በቃ እያችሁ ድንቁርና እውቀት አድርገው የያዙ ድንቁርናን እንደ እውቀት የተቀበሉ መሀይምነትን ገንዘብ ያደረጉ ዝም ብለው በቃ እንደ በግ ዝም ብለው የሚነዱ ከስር ያላችሁ ሙስሊሞች ነቃበሉ፣ ነቃበል። ጋንም ለመግባት እንደዚህ ይህንን በሰባተኛው ሴንቸሪ የተተረተረልህን አንድ ነቢይ አትከተል፣ ውጣ። ሁልሽም ጋንም ገቢ ነሽ። ሙስሊሞች ይህንን ተረት ተረት እየተከተልክ በጭፍን ዝም ብሎ በሞብ እየተከተላችሁ ገነትን አታስቧት። ማንሽም ሙስሊሞች አድኑ፣ የጋነም እሳት ናችሁ። ማንሽም እዚህ ኡስታዞች አያድኑሽም፣ ኡስታዞችሽ አያድኑሽም። በጭፍን እንዲህ እየተከተልክ እንደ በግ እየተመራ አያቁም በሚል ምንም ሳታቅ እንደ እውርን እውር ቢመራው ሁለቱም ተያይዘው ገደል እንደሚገቡት እንደተባለው የገደሉ የትኛው የምድራዊ ብቻ ሳይሆን ገሃነማዊ ገደል ውስጥ ትገባላችሁ ማለት ነው። ምንም ያውቁት የለም ስላስተምሮታቸው። እስቲል አሁን ዲስ ዱድ ደግሜ ላስገባው ይሳደባል እንጂ መልስ አይሰጠኝም። እዩት ብቻ ቻሌንጅ አደርገዋለሁ። መልስ ከሰጠ ወንደር አጨበጨባለሁ ተነስቼ። ቀጥል፣ መልስ ስጥ እስቲ። ይሳደባል እንጂ መልስ አይሰጥም፣ እርግጠኛ ነኝ። የጠየኩትን መልስ ስጠኝ እስቲ። እንደ ሸሪያ ስንት ምስክር ነው የሚያስፈልገው? ቀጥል ነቢል፣ ገብተሃል። ቀጥል፣ መልስ። ሚዩት አታድርግ፣ አንሳው ሚዩትን አንሳው። አትሸማቀቅ፣ አይዞህ፣ መልስ ስጥ። መልስ ካለ ቀጥል። እርግጠኛ ነኝ እንደማይናገር ደግሜ አሁንም ነግራችኋለሁ። መልስ መቼም አይሰጥም። መልስ የለም። ፖለቲካ ነው የሚሰሩት። ደሆል የተካኑት ምን በማድረግ ነው? ፖለቲካ በመስራት ነው። ፖለቲካ በመስራት ገሃነም ትገባታለህ። እዚህ አጨብጫቢ ሊኖርህ ይችላል። ገነት ግን አገቧትም። በፍጹም ገነት አገቧትም። ሙስሊሞች ሁላችሁም የገሃነም እሳት ናችሁ። ውጡ ከእንደዚህ አይነት
የሐሰት አስተምሮት ውስጥ በአንድ መሐመድ የሚባል ምናምን በ7ኛው ሴንቸሪ ላይ መጣ ዝም ብሎ አላህ የሚባል አካል ገለጠልኝ እያለ የነገራችሁን ተከትላችሁ ገሃነም አትግቡ። ውጡ፣ ከእንደዚህ አይነት አስተምሮት ውስጥ ውጡ። ሊትራሊ አይናችሁ እያየ እነኚህ ኡስታዞች እየሸቀሉባችሁ ነው። እነሱ ህይወታቸውን የተንደላቀቀ ለመኖር ገሃነም ሊከቷችሁ ነው። ነቃበሉ፣ አትብዘዙ። ሰው እንዴት በ21ኛው ሴንቸሪ ላይ አንድ ሴት ተደፍራ ሊትራሊ መርፌና ክር ስትሆን አራቱም ካላዩ አይ እሷ ትገረፋለች ዋሽታለች ተብሎ ትቀልዳላችሁ? ምን አይነት አስተምሮ ነው? ምን አይነት አስተምሮ ነው? ወላ እርጉዞና ብትገኝስ ያንን ምስክር ካላመጣች ትገደላታለች። መጨረሻ ትገደላታለች። አራት እንዴት ነው ሲደፍራት ደፋሪው ኑ እዩ ከኋላ የሆኑና ኑ እዩ ብሎ ሲያስገባና ሲያስወጣ እያሳየ ነው እንደሚደፍረው ሲገናኝ እያስገባና እያስወጣ እያሳየ ነው እንዴ? ምን አይነት ድንቁርና ነው እስልምና? በታሪክ ውስጥ በ1400 ዓመት ውስጥ በሸሪያው መሰረት አንድ ሲንግል አንድ ነጠላ አንድ ሰው ዘሞተ ተብሎ ወሲብ አደረገ ተብሎ እንደዚህ አይነት ሁኔታ ምስክር ሊመጣለት አልተቻለም። አራት ሰው ሊትራሊ አራቱም ሲገባና ሲወጣ ማየት አለባቸው። ሶስቱ ሲገባና ሲወጣ አይተናል። አንደኛው ግን እላዩ ላይ ሆኖ ተኝቶበት እንቅስቃሴ ሲያደርግ አይቻለው ቢልስ? ሶስቱ ይገረፏታል። 80 ይገረፋሉ። ዋሽታችኋል ተብለው አራቱም ካልሆኑ ማለት ነው ዋሽታችኋል ተብለው ይገረፋሉ። በዚህም መሰረት አራት በእንደዚህ አይነት ሁኔታ ማየት የቻሉ እስከ ዛሬ ድረስ ሊመጣ አልተቻለም። ፊልም ካልሆነ በስተቀር እንዴት ነው አራት ሰው ዝሙት የሚሰራን እንደዚህ ልታይ የምችለው? በፍጹም ልታይ አይችልም። በፍጹም ማለት ነው። ነቢል አየርና ሰማይ መጥተዋል። ምላሽ ትሰጠናለህ? ይኖርሃል? መልስ ይኖራል? ምን ነበረ ጥያቄው? ጥያቄው ጠፋብህ እንደ ገብተህ ስትወጣ? አዎ ጥያቄውን እንደገና መስማት ፈልጌ ነው። ኦኬ፣ አንድ ሰው ዘሞተ ወይም ደፈረ ቢባል ያ አካል ምስክር ስንት ነው ማምጣት ያለበት? እኔም የማውቀው ከሱ ጋራ አራተኛ ሰው እንደሆነ ነው የማውቀው እኔ በሀዲሱ ማለት ነው። ኦኬ፣ እንዴት ነው እሱ አራቱ የሚመሰክሩት? ያ አንተ እንዳልከው አሁን እንደዚህ ግዴታ እንደዚህ አገናኝቶ ምናምን ማለቱ ይከብደኛል እንጂ ያው ሰውየው ግድ ነው፣ ሀዲስ ነው ግድ ማለት ሀዲስ ነው። እኔም ራሱ የሰማው ድሮም ከጥንትም ጀምሮ የሰማሁት ነገር ነው። እና ሶስት ሰዎች ራሱ በቂ አይደሉም የሚባለው አራተኛ እንዲሁም ሌላ ሰው መምጣት አለበት ነው። አራቱ ግን እንዴት ነው የሚመሰክሩት? ያው ሲያዩ ማለት ነው። ምኑን ሲያዩ? ዝሙት ዚና ሲሰሩ ሲያዩ። ለምሳሌ ተቃቅፈው ራቁታቸውን ተቃቅፈው ሶስቱ እየተንቀሳቀሱ አየ። አንደኛው ደግሞ ተቃቅፈው ራቁታቸውን ነው ያየው። ግን ብልቱ ብልቷ ውስጥ ሲገባ አላየም። ተቃቅፈው ግን ራቁታቸው እየተንቀሳቀሱ አየ። ይሄ ዝሙት ተብሎ ያስፈርድበታል? ሶስቱ ደግሞ እኮ አሁን ግዴታውን ይሄ ሰው እኛ እንዲሁም አሁን በወሬ ሲባል እኮ ሰው አቅፎም ስለሄደ ወይ ሰፈርም ስላያት እኮ ዝሙት ሰሩ። እኔ ስለ አቅፎ ስለሄደ አይደለም። ራቁታቸው ናቸው። አልጋ ቤርግ ገቡ። ከዛ አሾልቀው ሲያዩ ሶስቱ መርፌና ክሮ ነው አዩ። የእሱ ብልት እሷ ውስጥ ሲገባዩ፣ አንደኛው ግን አላየም። አንደኛው እንዲሁ ተቃቅፈው ነው ያየው። ሊታየው አልቻለም። እንዲህ ቢል አልመቻለው ለማየት እንደዛ መርፌና ክር መሆናቸውን። ፍርዱ ምንድን ነው? አሁን በእነኝህ ሰውየው ላይ ነው የሚፈረደው ወይንስ መስካሪዎቹ ላይ ነው የሚፈረደው?
ሰውየው ራቁቱንም ሆነ ከአልጋ ላይ ሆኖ ራቁቱን ተቃቅፎ ከተገኘ እኮ በቂ እኮ ነው። እንዴት ጎበዝ አላደረገም ይባላል እንዴ? ጎበዝ። እኛም እያልን ያለ ነው ይሄ ነው። አዎ አይቻልም። በሸሪያው መሰረት እ በሸሪያው መሰረት እየተሻሹ እየተነካኩ ምን እያሉ ራቁቷን ሆኖ እግሮቿን መሀል ገብቶ ምን ቢል እንደዚህ እግሮቹ መሀል ገብታ ብትል ወንድና ባልና ሚስት እንደሚያደርጉት እያደረገ ነው ያየሁት ቢል አይቻልም። ግዴታ የእሱን ብልትና የእሷን ብልት ሁለቱ ሲገናኝ ማየት አለበት። ቡካሪ ያለው ነው። አዲስ ነው። ትክክለኛ አዲስም አለ ሸሪያህም አለ። ኡስታዞችህም እና አቡ ሀይደርም ምላሽ ሰጥተውበታል። እንደዚህ ብለዋሉ። መርፌና ክር ካልሆኑ በቀር እንጂ መመስከር አይቻልም። እኔ በማውቀው ግን እንደዚህ ነው። አንተ ሰውየው ራቁቷን እንኳን አይደለም ፊቷን እንኳን ማየት እኮ ሐራም ነው የሌለ እንደ ሴት ልጅ እንኳን ራቁታችን ሆኖ አልጋ ላይ ተቃቅፎ ምን ብሎ በቂ እኮ ነው። እኛ ሴት ልጅ በቂ አይደለም አሉ። እኛ ደግሞ ግራ የገባን እኮ አቡ ሀይደር ምን እንዳለ ታውቃለህ? እንደውም እንዴ እዛ ውስጥ ገብተው አለ ሊገናኛት ሲል ልክ እንትኑን አውልቆ እንትኗ ሊያደርግ ሲል አለ ብልቱን ቢለውስ አለ ምን እናውቃለን? ሳይገባለን ሊቀር ይችላል አለ እምቢ ብሎት፣ በዚህ መሰረት አልዘሞተም ይባላል አለ። እስቃለሁ። እኛም እንዲህ ሳቅ ነው ገርሞን፣ ይሄ እንዴት አስተምሮ ይሆናል ብለን እኔ እንግዲህ ምክንያቱም ሴት ልጅ መጨበጥ እንኳን ሐራም ነው ከተባለ ውዱ ትፈታለች እስከተባለ ድረስ ራሱ አንተ አልጋ ላይ ወጥተው ራቁታቸውን ሆነ ይቅርና እንደዚህ ሰወር ያለው ቦታ ልብስም ሳያወልቁ እንኳን ከተቃቀፉም እኮ ራሱ ስሜታችን ለብዙ ነገር ይገፋፋን የለ እንዴ? ሐራም ነው ብሎ ያለው ነገር አንተ ራቁቷን ካየሁኝማ ለኔ በቂ ነው ብዬ የምለው በቃ ለመፍታት ራሱ ያለ ነው ያንን ነው በቂ ነው እያልን ነበረ። ግን አቡ ሀይደር ደግሞ አይበቃም አለ። እንዴት ታደርገዋለህ? ይበቃል። እኔ ሰሂህ ሐዲስ እንደሆነ ማውቀው። ኦኬ ላስደምጥህ። እሱ ያለው ውሸት ነው። ኦኬ ቴንክ ዩ። አቡ ሀይደር ዋሽቷል ማለት ነው? አይደለም አቡ ሀይደር ዋሽቷል አይደለም? አንደኛ አቡ ሀይደር ዋሽቷል። ከዛ ደግሞ ቁርአንን በተፍሲር የጻፉልህ አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይንም እንደዚሁ በተመሳሳይ መርፌና ክር ካልሆነ ሶስቱ እንኳን ቢሉ አንደኛው ካላለ ይገረፋሉ 380 ብለዋል። ስለዚህ እሳቸውም ዋሽተዋል ማለት ነው። እሳቸው አልዋሹም እንጂ እሳቸው ትክክለኛ ነገር የተናገሩት ነው። አንተ እኮ ትክክሉን ነገርከኝ። አሁን እንዴ ጤናማ የራቁታቸውን እንኳን ከተገኙ ራሱ ዘሞቱ ነው የሚባለው። እንዴት ነው ገና መርፌና ክር ሲሆኑ ሲገባና ሲወጣ ካላዩ አልዘሞቱም እንዴት ይባላል ብለኸኝ የለ እንዴ? ተስማምቼልሃለሁ ከአንተ ጋር። እነ አቡ ሀይደር እየዋሹ ነው አይደለም? እነ አቡ ሀይደር አይዋሹም። ኦኬ አቡ ሀይደር ካልዋሸ ደግሞ አንተ ያልከውን አቡ ሀይደር አይቀበልም። አቡ ሀይደር ያለው ምንድን ነው? አንድ አንሶላ ውስጥ ያው እንደዚህ አለ። ወደ ቤርግ ሲሄዱ ቢያይ አለ፣ አንሶላ ውስጥ ሲገቡ ቢያይ አለ አይቻልም አለ። ምክንያቱም አለ እዛ ገብቶ ብልቱን እሷ እንትን ሊል ሲል እምቢ ብለውስ አለ አልሰራ ቢለውስ ብልቱ፣ ስለዚህ አልዘሞቱም ነው የሚባለው። የግዴታ አራቱም እንደዚህ መንካት ሳይሆን መግባት አለበት። መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እሺ በቃ እንደዛ ካለ አቡ ሀይደር ትክክል ነው። ይሄ ጤናማ አይደለም እኮ አቡ ሀይደር። ይሄ ጤናማ እንዴት ይሆናል? ቅድም እኮ አይምሮ ሊቀበል አልቻለም። ከተቃቀፉ ራቁታቸውን ከተሳሳሙ አልኩ እኔ ጋር ትክክል ያለው ነገር ሊኖር ይችላል እንጂ አቡ ሀይደርም ያክል እውቀት ያለው ማንም የለም። እኔ አቡ ሀይደርን ብጥልልኝ ደስ ይለኛል። ከዛ ሼክ መሐመድ ዘይንን ትጥልልኛለህ። ከዛ በኋላ ሀዲስህን ትጥልልኝና ነብይህን ሐሰተኛ ታደርግልኛለህ። ነብይህም ስላለው ማለት ነው። ምን ነው በቃ አንተ መፈራቸው ሁሉ የሚጣሉ ናቸው እንዴ? እኔ ለምን ፈራቸዋለሁኝ? እናንተን እኮ ወደ ገሃነም እየወሰዷቸው ስለሆነ እንድጥሏቸው ስለምፈልግ ነው። አንተ ነው ወደ ገሃነም እየሄድክ ያለው። እሺ አሁን ይሄ ጤናማ ብለህ ነው የምታምነው? ይሄን አስተምሮ ይኸውልህ ቀጥተኛ መንገድ ከፈለግ ኢስላምን መከተል ብቻ ነው ከአንተ የሚጠበቀው።
ተው ተው እባክህ። እኔ ቀጥተኛ መንገድ ላይ ነው ያለሁት። አንተ ገና 17 ጊዜ ቀጥተኛ መንገድ ምራኝ እያልክ እኮ ስለማታውቀው ጥያቄ ለነ። አሁን ቁም፣ በደንብ አስተውል። ቆይ ቀደም ምን ብለኸኛል? ተቃቅፈው ራቁት እንኳን ከተገኙ ዝሙት ነው። እንዴት ነው እሱ ማይሆነው? ዝሙት ብለኸኛል። ሚስትህን ወይንም እህትህን አንድ ሰው ቤርግዞት ሲገባ ብታይ፣ ከዛም ደግሞ አልጋ ውስጥ ዞት ሲገባ ብታይ ሚስትህን፣ ከዛም ደግሞ እንቅስቃሴ እያደረጉ ራቁታቸውን ብታይ፣ ተቆላልፈውን በእግራቸው አየህ። ፈቷችሁ ላይ ስለተቀመጠ ነው ይህን ቃል የምጠቀመው። ፈቷችሁ ላይ ስላለ ከዛም እንቅስቃሴ እያደረጉ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? ይሄ የምናገረው ቃል ባይዘ ፈቷ ላይ የተቀመጠ ነው እኮ። ሴታ ላሳያ። ዘሙተዋል ነው የምትለው? አይደለም። አንተ ያንተ መልስልኝ። አይ ማስረጃውን አሳየኛ። ዘሙተዋል ነው የምትለው አንተ? ሚስትህን አንድ ሰው እንደዚህ ይዟት ቤርግዟት ገባ አንሶላ ውስጥ ዞት ሲገባ ብታይ ዘሙተዋል ነው የምትለው? አልዘሞተችም ነው የምትለው? አልዘመተችም ነው ይሰማል። አልዘሞተችም። ቴንክ እንግዲህ የነቢልም ሚስት ጀባ ብያችኋለሁ። ሰፈር ያላቸው ይሰማል። ወይኔ እያለ ነው ከኋላ ያለው። ለነገሩ ከፈለጋት እኮ ጓደኛው ያው ጡቷን መጥባት ይችላል። 5 ጊዜ መጥባት እስካሁን አልተሻረም። ወይኔ ያለ ነቢል አብሮ ማን ያለው? ምን ማነው ወይኔ ያለው? አብሮ ያለው ማን ነው? ብቻ ነኝ። ኤኒዌይስ ስለዚህ ሚስትህን አንድ ሰው አንሶላ ውስጥ እዞ ገብቶ እንደፈለገ እንደ ስፖርት እዛ ሲገለባበጡ ኩሻፕ ሲሰሩ ብታይ አልዘሞተም አይደለ? አለም ወደዛ ትሄዳለህ አንተ። ለምን አልሄድም? ቪዲዮ ማስደመጥ ትችላለህ? አንዴ ታወራኛለህ? ይቅርታ ሳሚ። ኦኬ እሺ፣ እህታችን እንኳን ደህና መጣሽ። እንኳን ደህና ቆየች። መልካም። አንድ ሰው ዘሙቷል ለመባል ስንት ምስክር ነው የሚያስፈልገው? ማለት እኔ ይቅርታ እንዴ እኔ አስተያየት ለመስጠት ነው እንትን ያልኩት የገባሁት። ከማስረጃ ጋር ብታሳየን አሪፍ ነው። ዝም ብሎ እንደዚህ ማውራት እና መፍረድ እኮ ማስረጃ አሳየን እና ከማስረጃ ጋር ብታሳይ። አዎ ማለት እንደዚህ አይነት ጥያቄ ሲጠይቅ ከማስረጃ ጋር ነው የሚጠየቀው እና ማስረጃ እያሳየ ብጠይቅ ዝም ብሎ እንዲህ ማውራት ለማንም ቀላል ነው። ከማስረጃ ጋር ደግሞ አሪፍ ነው እኮ እንደና ሙሴም ማለት ነው። አሁን ለምታወራው ነገር ማስረጃ አሳይና። እሺ መልካም። በመጀመሪያ ጤናማ ነው ብለሽ ታምኛለሽ? ይሄንን ጤናማ ነው ብለሽ ታምኛለሽ ወይ? ምኑን? አራት ምስክር ግዴታ ማምጣት ግዴታ ያስፈልጋል ብለሽ ነው የምታምኙ ወይንስ አያስፈልግም? ምስክር ስንት ነው የሚያስፈልገው ብለሽ ነው የምታምኙ አንቺ? ምስክር አዎ እኔ እስከ ሁለት ኦልራይት። ሁለት በቂ ነው ብለሽ ታምኛለሽ? ታንኪዩ ሀቢብ። ቅድም የሰራሁትን ቪዲዮ ክፈተው። የፈተዋ የሰጡበትን ምላሽ ትችላለህ መክፈት? ልፈትልሽ? እሺ። ከዛ ሀዲሶችንም አሳይሻለኝ። እሱ ስለሚከፍት ግን የአቡ ሃይደርን ላስደምጣችሁ። የአቡ ሃይደርን ትፈልጊያለሽ መስማት? የአቡ ሃይደርን ሳይሆን ከመጽሐፍ ይህን እንደዚህ አይነት ጥያቄ ስጠይቅ ከመጽሐፍ ነው ማሳየት ያለብህ። መልካም። እንደዛ ከሆነ በቂ እንትን አይደለም፣ በቂ ማስረጃ አይደለም። አይ ተጨማሪ መረጃ ላሳይሽ ነው። ሀዲስም ሰጥሻለሁ አልኩሽ እኮ። ተጨማሪ ግን አንድ ቪዲዮያችሁን እንስማውና እንቀጥላለን። ቀጥልሽ።
መሆን አለባቸው። አራቱም ደግሞ የሚመሰክሩት እሱ ብልቱን በእሷ ማህፀን ውስጥ ሲያስገባ መርፌና ክር ሲሆኑ አይተናል። እዚህ ላይ እንግዲህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ዛሬ ሸሪዓ በሌለበት የጣዖት ሕግና ስርዓት በነገሰበት ሀገር ላይ ብንተዳደርም በግላችን ግን የምንፈጽመው ወንጀል አለ። ደግሞ አጅነቢ ሆና እስከተገኘችስ ከሱ ጋር አብራ ስለታየች ወይ ስለሄደች ወይ ካፊ ቁጭ ስላለች የግድ ያ ነገር ተፈጽሟል ማለት ነው አይደለም። ይሄን ላይ የሰው ይቅርና ቤርጎ ይዟት እንኳን ሲገባ ቢያያት በፍጹም ዚና ሰርተዋል ብሎ መመስከር አይችልም። እንደ ሸሪዓው ራሱ 80 ግርፋት ነው የሚገረፈው። አይደለም ቤርጎ ሲገባ ለምን በመስኮት ሄዶ አይመለከትም? አንድ አንሶላ ውስጥ እንኳን ራሱ ቢያያቸው በብልድ ልብስ ስር እንኳን ቢሆኑ ያዘው ስለት ይዘዋል። በደንብ አስተውሉ። አራቱም ማየት አለባቸው። ብልቱ ማህፀኗ ውስጥ ሲገባ ሲል ደንግጣ ወጣች ልጅቷ። አራት መሆን አለባቸው። አራቱም ምን ብልቱ ማህፀኗ ውስጥ ሲገባ ማየት አለባቸው። ማህፀኗ የት እንዳለ ማሰብ ነው። ማየት አለባቸው። ዋይድ ቀጥለው ሰርተዋል ማለት አይችልም። በአይኑ መርፌና ክር ሆኖ እስካላየ ሰው ጠማማ ነው እና ምን ሊያደርግ መለስ ይችላል? ሀታ በዛም እንኳ ይሁን እሺ ብልቱ አልሰራም አለው። እዛ ደረጃ ደርሶ ጉዳዩ አልተሳካም። ምንድነው እንተ ምስክርነት? መልካም ኦኬ። እዛ እንኳን ደርሶ ውችዝ ገብቶ አልሰራ አለው ብልቱ። ስለዚህ አንተ ምስክርነት ምንድን ነው? ሊያስገባ ሲል ብልቱ እምቢ ብሎት እስከሆነ የግዴታ ሲገባና ሲወጣ ማየት አለበት። ሲሞክር አይደለም ሲገባ ማየት አለበት። ሱናን አቢ ዳውድ 44:52 አዘጋጀው። ኦኬ 44:52 ነቢል ወይ አቡሃይደርን አስተምሮ ሰማ። ትቀበላለህ? አቡሃይደርን ያችኛዋም ብልቷ ውስጥ ሲገባ የሚለውን ስትሰማ ጥላ ወጣች። ይሄንኛውም ሙልቅ አለ። እኔ ያለሁ ትቀበላለህ? አቡሃይደርን አስተምሮ ምንድነው ትንግርት የሆነብህ? ትቀበላለህ ወይ? አዎ እቀበላለሁ። ስለዚህ ግዴታ ብልቱ ሞክሮ እንኳን ካልሰራለት አልዘሞተም ማለት ነው አይደለ? አልዘሞተችም። እሺ ዝሙት ምን ማለት ነው በአንተ አስተምሮ፣ በአንተ መልከታ? አሁን የጠየኩህን ብቻ መልስ። ሚስትህን አንድ ወንድ ዝዋት ሄዶ ማለት ነው ምስክርነቱን አስረዳኝ። ዝሙት ምን ማለት ነው? መጀመሪያ የተጠየቀው መልስ። የኔና አንተ አስተምሮ ስለማይገናኝ ማለት ነው። አስተምሮትን አለ። ዝሙት ሲባል ምንድን ነው የምትረዳው ነው ያልኩህ። ቆይ አዳምጥ። የተጠየቀው መልስ ለአንተ ጎሬ ውስጥ ከቶ ማውጣት ነው ዝሙት ማለት። ለእኔ እንደዛ ስላልሆነ ኢንተርፕሪቴሽኑ ዝሙት ኬት እንደሚጀምር አንተ ዝሙት ምን ማለት ነው? የኔና አንተ አይገናኝማ። የኔና አንተ አይገናኝም። የኔና አንተ ስለማይገናኝ አሁን አንድ ሰው ለምሳሌ ተደፍሮ ሊሆን ይችላል፣ ወሲብ ተደረገች። አንተ እኮ አይደለም የሙስሊሞች አረዳድ ሚዩት አታርገሽ አንዴ። የሙስሊሞች አረዳድ ዝሙት ምንድን ነው ብሎ ነው የሚያምኑት? ለእናንተ ዝሙት ማለት እንደዚህ ሲገባና ሲወጣ ነው። ከዛ ውጭ ዝሙት አይደለም ማለት ነው። እሺ ከዛ ውጭ ዝሙት እንደሆነ ማስረጃ ካመጣውልህ እሱን አላህ ነው የሚያሰራው። ከዛ ውጭ ያለውን አሁን በደንብ አስተውል። 4 ምስክር ያስፈልጋል ይላል አቡሃይደር። ምን አንድ አካል ዘሙቷል ለመባል ትቀበላለህ? አቡሃይደር ነው ያለው ወይስ አስተምህሮታችን ነው? አቡሃይደር እንግዲህ ከኪሱ አወራም፣ አስተምህሮት ነው የሚሆነው እኮ። አስተምህሮታችሁ አንድ ሰው ዝሙት ሰርቷል ብሎ ለመመስከር 4 ታማኝ ሰዎች መመልከት አለባቸው ይላል አይደል? ይሄ የፈጣሪ ህግ ነው ብለህ ነው የምታምነው? የአላህ ህግ ነው ወይንስ እንዲሁ ተረት ተረት ነው? ምስክር ምን ማለት ነው? መጀመሪያ እንዴ የጠየኩህን ብቻ መልስ እኮ። ገባኝ። ልመልስልህ እኮ ነው። ለምሳሌ አንድ ሰው እንዴት ነው የሚመሰክሩት? የሚመሰክርበት ማን ነው? እንዴት ነው የሚመሰክሩት? አንድ ሰው ሲሰርቅ የሚመሰክርበት ማን ነው? እፎይ ህጉን ያወጣው ማን ነው? የሚመሰክረው ሰው ነው። ህጉን የሰጠው ግን ማን ነው? አንዴ ተረጋጋ። አንድ ሰው ከሰረቀ የሚመሰክረው ሰዎች ያዩ ናቸው። ቆይ ደግመህ ፖለቲካ ለመስራት ተረጋጋ። ቆይ ምናምን ነገር እንዳትል። በጣም ተረጋግቼ ነው እያወራ ያለሁት። ፖለቲካ ሰርታ ልወጣ እንዳትሞክር። የጠየኩህ ብቻ መልስ። ህጉን የሰጡት ሰዎች ናቸው ወይንስ አላህ ነው? ተረጋጋ። አንድ ሺ እፎይ። አንድ ሰው ሲሰርቅ ምስክር የሚባል በቃ እንደዚህ አይነት ኢዴት ፖለቲካ እንዘው
ህጉን የሰጠው ማን ነው ነው? ስለ ሰዎቹ ነው የጠየቅኩ። ያልጠየቅኩ ነው ታወራለህ። እኔ ጋር ፖለቲካ አሰሯትም አህመድ ባየውም ችግር ያልከ ነው። ህጉን የሰጠው ማን ነው? እሱ አሁን ስለ ምስክሩ ነው ነበር ስታወራ የነበረው። ያ ምን ሊያደርግ ሞከረ ወንድም? ምስክር ማለት ምንድን ነው? ምስክር ሰዎቹ ስለመሰከሩ አይደለም። ይሄን የሰዎቹ ምስክር የሰጠው አላህ ነው አይደለም? የምትመሩት የፈጣሪ ህግ ነው ብላችሁ ነው አይደለም? ምስክር ማለት ባይመያየ ነው አይደል? በእናንተ ነው ሴትና ወንድ ባንዲ ከታዩ ዝሙት ነው በእናንተ። ኦኬ፣ እንዴት ነው መመስከር ያለባቸው? እሱን አስረዳን እስኪ። ለምሳሌ አንድ እናት ወይም አንድ እህት ተደፈርኩ ብትል እንዴት ነው ፍርድ ቤቱ ሚዳኛት? ስንት ምስክር ነው የሚጠይቃት? ያየ ሰው መመስከር አለበት። ያየ ሰው ስንት ሰው ነው ያየ ሰው? መቶም ቢሆን ችግር የለውም። አንድም ቢሆን ይችላል። አንድም ቢሆን ይችላል። እሷ እርግጠኛ ከተደፈረ ይችላል። ግን ይብዙ የሚባለው መብዛታቸው የሚፈለገው እርግጠኛ ለመሆን። እኔ ስለመብዛት አይደለም የጠየኩ፣ ስለመብዛት አይደለም የጠየኩ። አንድ ይቻላል፣ ሁለት ይቻላል ወይ? ይመሰክራል። እንግዲህ ይቀበሉት አይቀበሉት አላሁ አለም፣ ግን ይመሰክራል ያየውን። ኦኬ፣ ኡስታዞች ደግሞ ያስገርፋል ይላሉ። 4 መምጣት አለበት ግዴታ። 3ቱ አይተው ሊትራሊ መርፌና ክሮ ነው አይተው። አንደኛው ቆይ ፕሊዝ አደረበኝ ይገረፋሉ 3ቱ ይላል። ስለዚህ ኡስታዞች እየዋሹ ነው። 4 መሆናቸው የሚፈለገው እኔ የሚፈልገው አልጠየኩም። ፕሊዝ አልጠየኩም። 2ም 1ም ይቻላል ብለኸኛል አንተ። ኡስታዞች ደግሞ ምን ብለዋል? 4 የግድ ያስፈልጋል። 3ቱ እንደው ፕሊዝ አደረበኝ ለመስማት ሞክር እኮ አዳምጥ። እሺ አዳምጥ። 4 ያስፈልጋሉ አሉ ኡስታዞች። 3ቱ ሊትራሊ ሲገባና ሲወጣ አይተው፣ አንደኛው ግን ተቃቅፈው አይቻለው ቢልም ዝሙት አይደለም አሉ። አንተ ደግሞ አንድም በቂ ነው ለምስክር እያልክ አይደለም። መተቃቀፍ ዝሙት አይደለም። መተቃቀፍ በእናንተ ዝሙት ነው። የራስን ለምን አትመልስም? የኔን ከጠየከኝ አይቶ ከተመኘ ራሱ ዘሙቷል፣ አመንዝሯል። በቃ ፔሬድ። ምኞት ውስጥ ከገባ ልቡ ከተቃጠለ በስጋ ስለተኛ አይደለም። የኛ ዝሙት ማለት እንደዚህ የሆነ ጎሬ ውስጥ ገብቶ መውጣት አይደለም። ሀይ በልብህ የተመኘኸውን ነው በአካል የምትተገብረው። ስለዚህ በልቡ ከተመኘ ራሱ አመንዝሯል። እኛ ጋር ትለጠፍ፣ ራስን ቻል። በእኛም እሱ ኃጢአት ነው። ግን አሁን እያወራን ያለ ነው ስለ ምስክር፣ ስለሌላ ሰው ነው እያወራን ያለ ነው። ስለ መስካሪ ነው እንጂ ስለ አካሎች አይደለም። በአይንም ዝሙት ይሰራል እንደ እስልምናው። ግን ስለ መስካሪዎች እያወራን ስለ ሸሪዓው መልስልኝ። ሸሪዓው ለምሳሌ አንድ ሴት ባሌ ዘሞተብኝ ብላ ብትል ስንት ምስክር ነው የሚጠበቅባት? ወይንስ የእሷ ምስክርነት ብቻ በቂ ሆኖ አው ዘሙቷል ተብሎ ይፈረድላታል? የእሷ ምስክር ብቻ በቂ እንዴት ሊሆን ይችላል? ስንት ያስፈልጋል? እሺ ዘሙቷል እሱ እንዲባል 4 ያስፈልጋል። ከዛም በላይ ቢሆን እንደውም ጥሩ ነው። በላይ አይደለም፣ ሚኒመም ትሬሾልዱን ንገረን። በቃ 4ቱ እሺ ተቃቅፈው ቢያዩ ራቁቶ ነው ቢያዩ ምስክርነታችሁ ተቀባይነት አለው? ተቃቅፈው አየሁ ለማለት ይችላሉ፣ ግን ዝሙት ሰሩ ለማለት አይችሉም። እሺ ራቁታቸውን ሆነው አልጋ ውስጥ ገብተው በብርድ ልብስ ውስጥ ቢያዩስ? አንደኛው እንደዛ ቢያይ፣ 2ቱ ደግሞ እንደዚህ ራቁቷን ተቃቅፈው ቢያይ፣ አንደኛው ደግሞ እንቅስቃሴ እያደረጉ ባልና ሚስት እንደሚያደርጉት እያደረጉ ቢያይ ተቀባይነት አለው? ከዛ ዘሙቷል ይባላል ሰውየው? ሴትና እንደ ባልና እንደ ሚስት የሚያደርገውን ያየው አካል መመስከር ይችላል። ሌሎች ያላዩት ግን መመስከር አይችሉም። ያዩትን ነው አንተ ጨምረው ይመስሉ ነው የምትለው ምንድን ነው? በቃ ምንም። ስለዚህ ምስክርነቱ ተቀባይ የለውም ማለት ነው። ራቁታቸውን ሆነው አልጋ ውስጥ ሆነው ቢያይም ተቀባይነት የለውም እያልከን ነው? ያዩትን ይችላሉ፣ ግን ጨምረው ይመስክሩ በአንተ አስተሳሰብ?
አልወጣኝም። በዚህ ይሄ ምስክርነታቸው ሰውየውን ዘማዊ ያደርገዋል ወይ ዘሙቷል ያስብለዋል ወይ? ከዘሞተ ምስክር ኖረ አልኖረ አላህ ዘንድ ይጠየቃል። ካላ ያልተሻለ ጭንቅላት ነው እንደ ያላቸው ሁሉም። እናንተ ካላ የባሰ ናቸው ሁሉ። አላህ ብቻ ይመስለኛል መስማት ነው ይችላል። አህመድ ኧረ ድንቁርናችሁ ከበደ። አህመድ የተጠየቃችሁትን መልሱ፣ ያልተጠየቃችሁት ላይ አትቃዡ። አህመድ ወጥቷል። አሊ የአህመድን ሀሳብ ትጋራለህ? አህመድን ሀሳብ አልገረም። እኔ እኮ አንተ ጋር እንደዛ አይነት ተራ ሰው ጋር ንግግር እንኳን የለኝም እኮ ሙስሊም ሲማርጉ አንተ ጋር ማውራቱ ነው በጣም ይገርመኝ ነው እንጂ በጣም ገረመ። እስቲ አንተው መልስ። በጣም አይገርም። እስቲ አሁን ወደ መልሱ ግባ። ነቢል የአቡ ሃይደር መረጃ ጠይቀን የአቡ ሃይደር ሲመጣ ለምን ሸሸ? እሺ እኔ የምልህ ስለ እስልምና በደንብ ማወቅ ትፈልጋለህ? ዋና ሂንቱን እያስተማርኳችሁ ነው። ማወቅ ትፈልጋለህ ይለኛ እንደ እስልምናን ከቂጡ እስከ ጭንቅላቱ አውቀዋለሁኝ፣ ከሆዱ እስከ እግሩ ጠፍሩ ድረስ አውቀዋለሁኝ። ያላ ጭንቅላት የሌለውም እየፈለግኩ ነው። እግሩን አግኝቻለሁ፣ እጁን አግኝቻለሁ፣ ጣቱን አግኝቻለሁኝ። አሁን የቀረኝ ጭንቅላት ነው ያለ። መጀመሪያ የራስህን ፈልግ አግኝ። የኔንም አግኝቼ እያስተማርኩ ነው። እስልምና እኔ ጋር እየተማራችሁ እስልምና ማወቅ ትፈልጋለህ ይለኛል። እኔስ አሊ አንድ ቀላል ጥያቄ ልጠይቀው። ሚስት አለች? ምንም አልሰማህም። ሚስት አለች ወይ? አንተ ነህ አንተ ወንድ። በኢየሱስ ስም አንተ ከእንደዚህ አይነት እርኩስ መንፈስ ውጣ። ወንድ ልጅ እንዴት አንተ ሚስት ታደርጋለህ? ነህ እኮ እርኩስ ነህ እኮ አንተ። ዝም ብለህ ስለ ክርስቲያንም አይደለም ክርስቲያንም አትወክልም እኮ አንተ። ባለጌ የክርስቲያን አሳዳቢ ነህ እኮ አንተ ባለጌ። አሁን ቶፒኩ ላይ ግባ። እህት አለች? እሺ እህት አለች? እኔ አንድ እህትህ ለምሳሌ የሆኑ ወንዶች ቢደፍሯል፣ አንተ ነህ ደግሞ ይህ ሰውዬ ስታየኝ ምን ሹርባ መሰለህ እንዴ? ወርዶ መሰለህ እንዴ? እንደዚህ አረ ዝም ብሎ ነው እባክህ። አረ እንዴ ዝም ብሎ ፊቴ ላይ ይሻፍዳል ሰውየው። እንዴ አንድ ኡስታዝ አለ የኔን ፊቱን ላይ እያየ ፎይ ፊቱ እንዲህ ነው የሚል የሆነ አፉን እንኳን በደንብ ያልፈታ ለአጫም የሆነ ኡስታዝ አለ። ይህንኛውም የኔን ፊት እያየ እንትን ይበል ጀመር። አህመድ ፎይ ቅድም ስትሳደብ ነበር አለ። ለምንድን ነው የምትሳደበው? ምን ብዬ አላ ጭንቅላት የለውም ብዬ? ስድብ እኮ አይደለም። እሺ ስድብ ካልሆነ የስላሴ ካሜራማን ማን ነው? ጠይቃቸው። ካሜራማን አለን ብለን እኛ ስለማናምን ፈጣሪ ካሜራማን አለው ብለን ስለማናምን ለማን አንስቶት ነው? ማን አንስቶት? አንተ ቶፒክ ላይ ግባ። የትኛው ቶፒክ ላይ? ስድቡ ላይ አንተ ተሳደብከው ላይ ኖ ምስክርነቱ ላይ ዛሬ በጣም በቃ ከብዷቸዋል። ቶፒኩ ላይ እኔ የላችሁ አይ ነው ቶፒኩ ውስጥ ተከበዳችሁ። ርዕስ ለማስቀየር የማትፈነቅሉ ድንጋይ የለም፣ የማታደርጉት ጥረት የለም። አይ ነው እና ይሄ ህግ ነው እንግዲህ። አሁን ሸሪያ እስልምና ውበቱ ለሴት ልጅ ፍቶ ምናምን የምትሉት ይሄንን ነው። እህቴ አንድ የሚታርገው ተደፍረሽ 4 ምስክር ማምጣት አለብሽ። እከሌ ደፍሮኛል ለማለት፣ እከሌ በግድ ወሲብ አደረገኝ ለማለት ድንግል ካልሆንሽ ለምሳሌ በተለይም 4 ምስክር ሲደፍርሽ ቆይ እሷ አሰባስቦ ሰፈር ጠርቶ ሰብስቦ ነው እንዴ ወሲብ የሚያደርገው? ኑ ያው አሁን አስገባው ኑ አወጣውኝ እያለ እያሳየ ነው እንደ ወሲብ የሚያደርገው። ስማ ተረጋጋ፣ ቆይ ማይከስ። ስለዚህ ይሄንን ጤናማ ያልሆነ ህግ ነው። አሽሞን ምነው አሳምረው ዋው ሸሪያ እኮ ቢሆን እንደዚህ እኮ ቢሆን የሚሉህ ይሄንን ነው። አረቡ ምድር ላይ እንኳን አሁን አንቅረው እየተፉ እየጣሉት ነው። ሼኮቻቸው
ያደቃቅሳሉ። አረብ ላይ ያሉት እንኳን እንትናችን አስተምሮታችንን እየጣሉብን ነው ምናምን በሚል ማለት ነው። መንግስታቶቹ ከአውሮፓ ጋር ከአሜሪካ ጋር ባላቸው ኮኔክሽን መስራት ምክንያት በአንዴ ቆይ በእናንተ ያልታገስምና ማለት ነው። ስማ የእኛ ጤናማ የእግዚአብሔር ለእግዚአብሔር ይሰጣል። የምድራዊ ህግ ደግሞ ምድራዊ ህግ አለ። ዳኞች አሉ፣ ይዳኛሉ። አለቀ። ምክንያቱም ለእያንዳንዱ ላይ ጣልቃ እየገባ የኛ ልፈትፍት የሚል አይደለም። ኢቨን ቴክኖሎጂ ቢሆን እንቀበላለን፣ ዲኤንኤ ቢሆን እንቀበላለን። ማለትም ለምስክር ሊረዱ የሚችሉ ነገሮች ከመጡ እንቀበላለን። ፎቶ ቢሆን፣ ካሜራ ቢሆን፣ ቪዲዮ ቢሆን እንቀበላለን። አንድ ምክንያቱም የምድራዊ ዳኝነት ስጋዊ ዳኝነትን የሚያስተዳድረው ሀገሪቷን የሚመራው በዛ ውስጥ ያለ ማህበረሰብ እንደ እሴቱ መሰረት ይዳኝበታል። ሰማያዊ ዳኛ ግን እውነተኛውን ዳኝነት ደግሞ በነፍስ ይዳኛል ማለት ነው። አሁን ላለው ስጋዊ ዳኝነት ግን ምን ያስፈልጋል? እንደ ብሉይ ኪዳንም እንደ አዲስ ኪዳንም እንደ ህግ ግን ምን አለ? ምስክር በሁለትና በሶስት ይቆማል። ዘዳግም ምዕራፍ 19 ላይም እንደሚናገረው ደግማ ማይክ አታንሳ። ቆይ አንዴ ተረጋጋ። ክርስትናን አትወክልም። ሲጀመርም አንተ ነው የምትወክለው። ምንም ነገር የማታውቀው ነገር ድንጋይ ነህ። እውነት ነው። ልክ እነሱ ስሙ እንደዚህ ሲሉ አያስቋችሁም? እዛ እኮ የሚጭኗቸው ነው። አንተ ክርስትናን አትወክልም። ፕሮፓጋንዳ ነች። ስለ ክርስትና ምንም አታውቅም። ክርስትናን አይወክልም። እፎይ ኡስታዞቻቸው እኮ ነው። በእነሱ ቤት እኮ ትልቅ ፖለቲካ መስራታቸው ነው። ከስር ብትሆንስ በእነሱ ቤት ትልቅ ፖለቲካ መስራታቸው እኮ ነው። የትኛውም ክርስቲያን እፎይን አትወክልም ቢል ተራምም የሚባለው እንኳን ቢል የተወሰነ ተደማጭነት ይኖረዋል። ፕሬዠርም ሊያሳድር ይችላል። እሱም ስላለ ግን አይሆንም። አንድ ክርስቲያን ተነቆ ክርስትናን አትወክልም ቢል ማተር አያደርግም። አትወክለኝም ሊል ይችላል። ማን ነው እሱ? አንድ ክርስቲያን ተነስቶ ክርስትናን እፎይ አትወክልም ሊል የሚችለው? አንድ። ሁለተኛ ደግሞ ክርስትና በራሱ ኦርቶዶክሳዊ ማይንድ ሴት የውክልና ሃይማኖት አይደለም። የውክልና ሃይማኖት አይደለም። ኦርቶዶክሳዊ ማይንድ ሴት ምን አይነት ነው? ኢች ኢንዲቪዥዋል ፓርቲሲፔት የሚያደርገው እንጂ በውክልና የሚንቀሳቀስ አይደለም። አይደለም እኔ ጳጳሱ እንኳን ዘሆል እሱ ነው በቃ የሚባል አይደለም። በውክልና ሃይማኖት የምንከተል አይደለም። እናንተ በውክልና ስለምትከተሉ ነው እከሌ ይመልስልኝ እከሌ እንዲህ ይበልልኝ የምትሉት። ሁላችንም ሱታፌ ያለን ኦርቶዶክሳዊ ማይንድ ሴት እንደዛ ነው። የከሌ ነው ይሄ ከሌ ምናምን ብለን ሃይማኖታችንን እንትን የምንለው አይደለንም። እያንዳንዳችን ሬስፖንሲብል አለብን ለሃይማኖታችን። እያንዳንዳችን በዛ ውስጥም ደግሞ ኮንትሪቢዩት እናደርጋለን። ይሄ የሁሉም ኦርቶዶክሳዊ ነው። ጠባቂ በላይ ሊኖር ይችላል፣ አስተዳዳሪ ሊኖር ይችላል። ያ ማለት ግን እያንዳንዱ እንደናንተ እንደሚወጣው እንትን የሚያወጣው እሱ ነው ምናምን ማለት አይደለም። ስለዚህ በውክልና የምንመራ ስላልሆን ቆይ አዳምጥ። ኡስታዞቻችሁ እዛ እፎይ ክርስትናን አይወክል የምትለዋን ፕሮፓጋንዳችሁን አፈር ድሜ ስለበላች ችግር የለውም። ክርስትና ከሰርቶ እና ትማራለህ። ያቺ ፕሮፓጋንዳችሁን አፈር ድሜ ስላበላናት አትልፉ። ማንም አይሰማችሁም ለማለት ነው። ማንም አይሰማችሁም። እና የዛሬ ቶፒካችን እንደሰማችሁት እንግዲህ በእንደዚህ አይነት ሁኔታ ውስጥ ነበረ። ሙሁዲን አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። የሴሊ ምስክርነት አንድ ዘሙታል ብላ ብትል ምን ያህል ነው ማምጣት ያለባት? ባሌ ዘሙታል ብትል ከ4 በላይ። አራቱ የሚመጡት ለምሳሌ 3ቱ መርፌና ክር ሆነው አይተናል ቢሉ፣ አንደኛው ደግሞ ተቃቅፈው አይተናል ቢል፣ ሌሎች 3 ደግሞ ሲሳሳሙ አይተናል ቢል
ምስክርነቱ ተቀባይነት አለው፣ ይፈረድበታል ዘሙቷል ተብሎ። ሲሳሳሙ ነው ያዩት እንጂ ሲዘሙቱ አላዩማ። ሶስቱ ግን እኮ ሲዘሙቱ አይተዋል። ከአራት በላይ ነው የምለው፣ ሶስቱ ይፈቀዳል ይመስለኛል። አይቻልም፣ ከአራት በላይ አይቻልም። ስለዚህ እንዴት ነው እሱ ዝሙት የሚሰራው ወይንም ደግሞ የሚደፍር አካል ኑ ዛሬ ዝሙት ልሰራ ነው ሳስገባና ሳስወጣ ኑ እዩ ብሎ ነው እንደሚዘሙተው? እንደዛ ብሎ እንትን አይልም፣ ግን ያየኸውን ነው የምታወራው አንተ። ታዲያ እንዴት ነው እሱ? ህጉ ጤናማ አይደለም እያልኩ እኮ ነው። ደግሞ እንደዚህ አይነት ህግ እንዴት ነው እሱ የሚሰጠው? ሲጀመር ስለ ምስክርነት አይደለም የምታወራው አንተ። እኔም ስለ ምስክርነት እኮ ነው እየጠየቅኩ ያለሁት፣ ማወራው ብቻ ሳይሆን። ስለ ምስክርነት ደግሞ ያየኸውን ነገር ብቻ ነው የምትመሰክረው እኮ። እንደዚህ ካልመሰከርክ ምስክርነቱ ተቀባይ የለውም፣ ፍርድም አይፈረድበትም። ተቀባይነት የለውም። የሆነ ነገር እስካላየ ድረስ እንዴት ተቀባይነት ይኖረዋል? እና ሚስትህን አንድ ሰው በእርግዟት ቢገባና አልጋ ውስጥ ተኝተው ብታይ የግዴታ 4 ምስክር አላመጣህምና 3ቱ መርፌና ክር ሆነው አይተው አንደኛው እንደዚሁ ተቃቅፈው ነው ያየነው በሚል ብቻ አልዘሞተችም ብለህ አብረህ ትቀጥላለህ ከሚስትህ ጋር? አዎ ሰምታችኋል። 3ቱ መርፌና ክር ሆነው ሲገባ ሲወጣ እያዩ ነው። አንደኛው ግን ሲሳሳሙ ተቃቅፈው ነው ያየው። ሚስት ዘሙታለች ያልዘሞተች? አልዘሞተችም። ይሄ የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። የፈጣሪ ህግ እንዳልሆነ ውስጣችሁ ያውቀዋል። በቃ አይናችሁን ካዱ እኮ ነው። አይናችሁን ካዱት። አልዘሞተም ካድ አይን እየገባ እየወጣ እያየህ ማለት ነው። አልዘሞተም። በእንደዚህ አይነት መሰረት አንድ የተቀጣለ በ1400 ዓመት ውስጥ እንደዚህ 4 ሲገባ ሲወጣ ያዩ አሉ። እኔን ነው ያ ምን አልከኝ? በ1400 ምናምን ዓመት ውስጥ ሙሐመድ ከመጣ ጀምሮ ከሙሐመድ በኋላ ማለት ነው አንድ እንደዚህ የተፈረደበት ወይም 4 አይተናል ብለው ምስክር የመሰከሩ አሉ ወይ? አልሰማሁም እስካሁን። የለም። ምክንያቱም ህጉ ኢሬሌቫንት ነው፣ ጥቅም አልባ ነው። ሰዎች እንዲደፈሩ ዝሙትን የሚያበረታታ ጤናማ ያልሆነ ህግ ነው። ስለዚህ አንድ ሰው አሁን ክላስ ውስጥ ይዞ ስለገባ ብቻ ደፍሯል ብለህ ትመሰክራለህ? ክላስ ውስጥ መግባቱ ብቻ ሳይሆን ወሲብ እያደረገ 3ቱ ብልቷ ሲገባ እያዩ እንኳን ዘሞተ አይባልም እኮ ነው እያላችሁ ነው ያላችሁት። አንደኛው ደግሞ ተቃቅፏል ድረስ አይባልም እያለ 3ቱ እኮ አይተዋል። ግን 3ቱ እኮ አይተው ነበረ። አንደኛው ባለማየቱ ብቻ ሲገባና ሲወጣ አልዘሞተም። ስለዚህ ዋሽታችኋል ተብሎ ይገረፋሉ ጭራሽ። ይሄ ጤናማ አይደለም። ይሄ ጤናማ አይደለም። ሚስትህን ለምሳሌ አልጋ ላይ ብታገኛት ከወንድ ጋር ምንድን ነው የምታደርገው? ምንም አላደርጋትም። ምን ታደርጋለህ? ዘሙታለች አልዘሞተችም? እዛው ነው ሁለታቸውን በሽጉጥ የምደፋቸው። ሉክ ያልኩት ደረሰ። ጤናማ ህግ ስላልሆነ ሙህዲን አይምሮህን ማምለጥ አችልም አልኩህ እኮ። ከአይምሮህ ማምለጥ ስለማችል በሽጉጥ አናቱን እለዋለሁ አለ። በዚህ መሰረት ሱናን አቢ ዳውድ 45:33 ክፈትልኝ። ጤናማ ህግ አይደለም። ምን ታደርጋለህ? ሚስትህን አልጋ ላይ ከሰው ጋር ብታገኛት ብዬ ስለው በሽጉጥ ሁለቱንም ደፋቸዋለሁ። ይሄ አያቸዋል። የፍርዱ ግን ያኛው የሚለው እንደዚህ አይደለም። እኔ ግደል እያልኩ አይደለም። ኖ መግደል የለብህም። ነገር ግን አልዘሞተችም እና ለምንድን ነው የምገላት? ዘሞተች አይልህም ህጉ። ስለ ምስክርነት ነው እያወራን ያለ ነው እንጂ ስለ ዝሙት እኮ አይደለም። አሁን ምስክርነት ስትመሰክር አዳምጣ እንደ ዘሙታለች ለማለት አንተ እኮ የምትገላት ዘሙታለች። አቡ አይደር የተናገረው አቡ ሁረይራ እንደዚህ ይላል። የሆነ ነገር በአይናችሁ ካላያችሁ በስተቀር ሐዲስ ነው። ሐዲስ
እኮ ሀዲስ እኮ ነው የሚያወራው አይደል? እንደ አቡ ሀይደር በራሱ አይደለም። ኦኬ የሆነ ነገር በአይናችሁ እስካላያችሁ ድረስ መመስከር አትችሉም ነው። አንተ ደግሞ ሌላ ርዕስ ውስጥ ወስደ አይደለም። ያው ሀዲሱን ላንብበልሽ፣ ሀዲሱን እናንብበው። እንደዚህ ይላል ናሬትድ አቡ ሁሬራ እንደተረከው ዳት ሳድ ቢን ኡበይድ ሴድ ቱ ደ ሜሴንጀር ኦፍ አላህ ሳድ ቢን ኡበይድ ለነቢዩ እንደዚህ አለው ዋት ዱ ዩ ቲንክ ኢፍ አይ ፋይንድ ዊዝ ማይ ዋይፍ ኤ ማን ከሚስቴ ጋር ወንድ ባገኝ ምን ላድርግ ብሎ ጠየቀው። ምን ታስባለህ? ምን ላድርግ ብሎ ጠየቀው። ሹድ አይ ጊቭ ሂም ሰም ታይም አንቲል አይ ብሪንግ ፎር ዊትነስስ 4 ምስክር እስከማመጣ ድረስ ጊዜ ልስጣው እንዴ ብሎ ነብዩን ጠየቀው። ነብይ ምን ብሎ ይመልስ? ጥሩ ነው የስ የስ ፈታይ በቺ ሊያርግ ትንሽ ሚስትህን 4 ምስክር ስተምፈልግ 4 እዛ ሄደ አንድ ሰው ስታገኝ እዛ ሄደ አንድ ሰው ስታገኝ እባካችሁ አንድ ሰው ቀረኝ፣ አንድ ሰው ቀርቶኛል፣ 3 ሰው አግኝቻለሁ። አንድ ሰው ዘስመጣ እሱ ፈታ ብሎ ጨርሷል። ዘምቷል አልዘሞተም። 4ቱ ሲመጡ እሱ ጨርሷል። ወይም ደግሞ አንድ ሰው መጣ አሳየ ና አይቷል። አንድ ሰው ታመጣለህ ሄደ አየህ እያስገባን እየወጣን አየህ 2 ይቀራል። 2 አንድ እንደምንም ብለህ ታመጣና ሲገባና ሲወጣ አየህ። 3ኛ ፍለጋ ስትንከራተት እሱ ፈታ ብሎ ጨርሶ ሻወር ወስዷል። ከዛስ አልዘመቱም። ይሄንን አሁን ጤናማ ህግ ብላችሁ ሸሪያው እኮ ውብ ነው። ሸሪያ ቢኖር ዝሙት አይኖርም። ሸሪያ ቢኖር ተራራ የምትሉና በእንደዚህ አይነት ህግ በእንደዚህ አይነት እንትን ማንም አይያዝም። እነኚህ የሚመጡት ደግሞ 4ቱም መርፌና ክር ሆነው ማየት አለባቸው። ሲገባ ሲወጣ ማየት አለባቸው። እስቲ ቀናበል እየታየኝ አይደለም አልተመቸኝም ለማየት። ቆይ ሲገባ አልታየኝም። ሲጀመር የራሲ ሚስት ከሆነ የምን እንትን ነው የምትፈልገው? የምን ምስክር ነው የምትፈልገው? ይኸው የተከፈተ ለሐዲስ ምን ይላል? ሚስትህ እኮ ነው የሚለው። ሚስት የሚለው ላሳየው፣ ዋይፍ የሚለው ከላይ ሚስትህን እኮ ነው የሚለው። ለምን አቡ ሀይደርን ጠርተህ አትጠይቀውም? ጽድት አድርጎ ይመልስልሃል። ይማር ከስሮ ነው። በፌክ አካውንት እየተማረ ነው ስሬ። ሚስቱ ቁጭ ብላ እየተማሩ ነው እና አቡ ሀይደር ቁጭ ብላ ነው በፌክ አካውንት የሚማሩት። ሁሉም አሉ ኡስታዞቻችሁ እና መዲን ጀበል እና አቡበከር ምናምን ሁሉም እዚህ ቁጭ ብላ የሚማሩት ሁሉም ማለት ነው። አንተኛኛን ምንም የማናውቀውን ትሰብስብና ታውቃለህ፣ አንተ ትሻላለህ፣ ከእነሱ አንተ ትሻላለህ። ከእነሱ አንተ ትሻላለህ። በቃ አቡ ሀይደር ነው ይላል የሚያስፈልገው 4ቱ መርፌና ክር ሲሆኑ ማየት አለበት። አሊያም ዝሙት አይደለም አሊያም ምናምን ነገር ብሎ ተረት ተረት የሚነግርህ ጣናቱን እለዋለሁ አልክ። ሚስትህን እየደፈራት ብታይ የግዴታ 4 ሰው ስትፈልግ ከዛ 4 ሰው ዘ ስትመጣ ደግሞ በባር ይታይልን እያሉ ነው። በባር ይታይ ነገር ማኑ አለው የለውም። ሰው ክፉ ነው አለ። ተሻሽተው ምን ብለው ሊያስገባ ሲል ብልቱን ቢለውስ አለ። ስለዚህ ዘሞ ተገናኙ ማለት ነው አይደለም። ልቡ ከሄደ በኋላ ቤርግ ገብቶ አልጋ ውስጥ ገብቶ ሱሪ አውልቆ ሊያስገባ ሲል እምቢ ስላለው አልተገናኘም፣ ወሲብ አላደረገም። በእናታችሁ ይህን ተጠቀሙት። በዚህ መሰረት አሁን ላይ ፍርድ ቤት ያሉት ታሰሩ የሚባሉት 4 ምስክር ብልቷ ውስጥ ሲገባ ታይቶ ሳይሆን ፍርድ ቤት መንግስት ግራ ቀኙን አይቶ አመዛዝኖ አገናዝቦ የተለያዩ ሰነዶችን የተለያዩ መረጃዎችን አሰባስቦ የፈረደባቸው ናቸው እንጂ እንደ እስልምና ቢሆን ሁሉም ይለቀቁ ነበረ። ሁሉም ማንኛውም ደፋሪ የለም። ማንኛውም አሁን ውጭ ዓለም ላይ ሴክሹዋል ሃራስመንት አለ አይደል? አይ ዶንት ኖ
ታትፈልግ ሴቷ ለምሳሌ እንትን ቢያደርጋት በትዳር ላይ እንኳን ቢሆን ያስጠይቀዋል። አክቹዋሊ እስልምናው ላይ መድፈር እንኳን ይችላል ነው የሚለው። እምቢ ማለት አትችልም እሷ፣ መድፈር ይችላል እሱ። ኤኒዌይስ ግን አሁን 4 ምስክር ስትፈልግ ማለት ነው 4 ምስክር ስትፈልግ እየፈለጋችሁ ሚስቶቻችሁን እንግዲህ 4 ምስክር ኦፕን የሆነ በቃ ለዝሙት አመቻቸው። ስለዚህ እንደፈለገ ሄዳ አሸሽም ገዳሜ ትልና 4 ሰው አልያዘኝም ትላለህ። 3 ሰው ዘውሃል። እንደውም ጠላቶችን ታስገርፍበታለህ። 3ቱ እንዲያዩ ታደርግና አንደኛው እንዳያይ ታደርገዋለህ። ከዛ 3ቱን ያዩት አንደኛው አላየም። 3ቱ ተዛ ይለጠለጣሉ። ዋሽታችኋል ተብለው ማለት ነው። ሲገባ ሲወጣ አይተናል፣ መርፌና ክር አላያችሁም። አንደኛው አላየም። አንደኛው ስላላየ አንቀበልም የእናንተን። ደስ ይላል እንደዚህ አይነት ወሬ። እንዴት ደስ አይለኝ እንደዚህ አይነት ተረት አስተምሮ ስተርት፣ እንደዚህ አይነት ፌክ የሆነ ግልጽ የሆነ ማንም በቀላሉ ሊረዳው የሚችል ይሄ የፈጣሪ ላይሆን እንደሚችል እኮ ግልጽ እኮ ነው። የፈጣሪ አለመሆኑ የሚታወቀውም በ1400 ዓመት ውስጥ እንደዚህ አይተው 4 ምስክር የቆሙበትና የተፈረደበት አንድም አለመኖር እኮ ነው። መቼም ደፋሪ ምኑ ይገርማል። 4 ምስክር መሆኑ እና በአይናችሁ ያያችሁ ብቻ መስክሩ ማለት ምኑ ይገርማል። አሁን ይሄ እንደ ትልቅ ነገር አድርገህ የምታወራው እንዴት ነው? እሱ አንተ 4 ሰው መርፌና ክር ሲሆን የምታየው እንዴት ብለህ ነው የምታየው? እንኳን 4 ስንት ዓመትህ ነው? 30 ሰዎች እንደሚዘሙቱ ታውቃለህ? አይቼ ግን አላውቅም። መርፌና ክር ሲሆኑ አይተህ ታውቃለህ? መርፌና ክር ሆነው አይተህ ታውቃለህ? እንደ መርፌና ክር ነው ያለው እንጂ መርፌና ክር ሲሆኑ አይተህ ታውቃለህ ማለት ምን አይነት ጥያቄ ነው? አሁን የህፃን ጥያቄ ነው። በ30 ዓመት ውስጥ አንድ እንኳን አይተህ ታውቃለህ ወይ ነው? እንደዛ ለምሳሌ ሲዘሙትም ሆነ ሲደፍር መርፌና ክር ሲሆን አንድ እንኳን በህይወት አይተህ ታውቃለህ? አሁን እኔ አንድ ሴት ይዤ ገባሁ ልበለው ወደ ቤቴ የዘሞተ ነው ብለህ ትመሰክራለህ? አይተህ ታውቃለህ? በ30 ዓመት ውስጥ አንድ መርፌና ክር ሲሆኑ ማየት እንኳን አችልም። ለምን? እንደው እዞ ሲገባ ወይንም ደግሞ እንቅስቃሴውን ልታይ ትችላለህ። እንደው አየህ ቢባል እንደው መንገድ ላይ ገጥሞ ለምሳሌ ድንገት ብገባባቸው እንኳን እንቅስቃሴውን ልታይ ትችላለህ እንጂ መርፌና ክር ሆነው አታይም። አየህ፣ ይሄ ምንድነው? እሱ ያውም 4 ሆናችሁ በፍጹም አታይም። እንደዛ ብርድ ልብስ ውስጥ ሆኖ ራሱ ስትመሰክር ብርድ ልብስ ውስጥ አይቻለሁ ትላለህ እንጂ ደፍረዋታል ወይ ደግሞ አድርጓል ማለት አችልም ነው። ይሄ እኮ ቀላል ጥያቄ ነው። እሱ ደግሞ ያስቀጣሃል። 4ቶቹ ይሄንን ደምቷል ተብሎ መጥተው ይሄንን እንደዚህ ብርድ ልብስ ውስጥ እንቅስቃሴ እያደረጉ ራቁታቸው ሆነው አየው ብትል ተገቢ አይደለም ተብለህ አንተ ነው የምትገረፈው። 80 ትገረፋታለህ። ተቀባይነት የለውም። ሰውየው ነፃ ነው። ሚስትህን አስበው እስቲ ቤርግዟ ገብቶ ብርድ ልብስ ውስጥ ገብተው ከዛ 2 ሰዎች አመጣህ፣ መርፌና ክር ሆነው አሳየህ። ሌላ አንድ ሰው ስትፈልግ ቆየብህ፣ ሰው ሳታገኝ ቆየ። ሴት አገኘህ፣ እዘህ መጣ። የሴት ምስክርነት ግማሽ ነው፣ ተቀባይነት የለውም በዝሙት ላይ ተባልክ። ሌላ ወንድ ፈለክ፣ አንድ አመጣ አሳየ። አንድ ሰው ቀረህ። ስትፈልግ አንድ ሽማግሌ አገኘ። ኑ አባባ ላሳየዎት እያልክ ስትመጣ ሽማግሌው ቀስ ብለው ነው የሚሄዱት እያሉ መጡ። አልካቸው። ሽማግሌው በደንብ ማየት ስለማይችሉ እንዲሁ እንቅስቃሴውን ብቻ አዩ፣ ራቁት መሆናቸውን። ሲገባ ሲወጣ አላዩም። ከዛስ ፍርድ ቤት ሄደ። ሚስቴ እንደዚህ ዘሙተዋል ምናምን ተባልክ፣ ወይንም ደግሞ የሆነን ከሌ ደፍሯታል ምናምን አልክ። ከዛ ምስክርነት ተጠሩ፣ መጡ። 3ቱ ሲገባ ሲወጣ አይተናል አሉ። ሽማግሌው ሲመጡ ግን እኔ ያየሁት አይኔም እንትን ስላለ ተቃቅፈው ራቁታቸውን ሆነው እንቅስቃሴ ሲያደርጉ ነው እንጂ ሲገባና ሲወጣ አላየሁም፣ መጨረሻ ላይ ስለመጣው አሉ። እናንተ ተቀባይነት የላችሁም። 80 ሽንት ቀምሽና ዝሙት አልተሰራም አልደፈረም ተብለህ ነፃ ይባላል። እሱ ዋው ሸሪዓ ቤስት የሆነ ህግ ነው።
ስራ ፈት ነህ ኤኒዌይስ ልበል? በጣም ስራ ስራ ፈት ፈት ነህ ነኝ። ልበል? ምክንያቱም እንደዚህ አይነት ተረት ተረት አስተምሮትን ማስተማር በራሱ ስራ ፈት ያስመስላል። በ21ኛው ሴንቸሪ ላይ ተቀምጠን እንደዚህ አይነት ማይመጥን በጣም የወረደ አስተምሮት ውስጥ ሰዎች ቁጭ ብለው ማየትና ይህንን ደግሞ ለእነሱ ትምህርት መስጠት በራሱ ያሳፍራል። ለማንኛውም ለዛሬ ብቃ። ቴንኪው። እናንተ ሰዎች ቢኒ ቃል ሀቢብ ኔትወርኬ አሪፍ ነበረ። አሪፍ ትምህርት ነው። እናመሰግናለን። መልካም አደር። በቃ እሺ ቦስ። ሰዎች አታወሩም እንዴ? እሺ ፎይ እናመሰግናለን። በጣም ድንቅ መረዳት ነው። ታች ያላችሁ ሙስሊሞች ከዚህ ብዙ ነገር ትማራላችሁ ብለን እናስባለን። አይ ቲንክ ፎይ አዲስ የሰራው ቪዲዮ እሱን ማሰማት ነበረብን መሰለኛ። አይቶ በቃ ኮፒ ሊንክ አድርጉት። ኮፒ ሊንክ አድርጉ። መልካም ምሽት ይሁንልሽ ቦስ። ቢኒ አዳሚያውን ይህንን ትምህርት ተምራ ሸሪያው ይምጣልን እንዳይሉ እኔ እፈራለሁ። ሸሪያው ይሆንልን እንዳትሉ፣ ሸሪያው ይሻለናል፣ ሸሪያው ይሻለናል እንዳትሉ። ያዋጣል የሸሪያው ህግ እንደውም